ዋናው ደግሞ ከዚህ የሚታየው እነዚህ በስነ ምግባር ታሪክ ያጎደሉ የሃይማኖትን ቀኖና የጣሱ ሃይማኖትን የጣሱ ዶግማውን ራሱ በብዙ እነዚህ 25ቱ በዛ ዱለታ ውስጥ የገቡ የፖለቲካ ሴራ ውስጥ የገቡ ሰዎች በምንም መነኮሳት በምንም ታምር የኤጲስቆጶስነት ሹመት እንዳያገኙ መቼውንም ቢሆን ነው። ምክንያቱም ይሄ መጥፎ ትምህርት ጥሎ ነው የሚሄደው። ምዕመኑ መቼውንም ቢሆን ከመመኑ እንደሚታወቀው እነዚህን አባቶች ብሎ አንሳለምም እያለ ነው ያለው እና የልቅስ ቤተክርስቲያን በዛን ጭንቅ ወቅት ከጥር 14 በኋላ በተደረገ ጭንቅ ወቅት ጊዜ ምዕመናን በሰጡት የቤተክርስቲያን አባቶች በሰጡት ንጹሃን አባቶች በሰጡት የሃይማኖታዊ አመራር ብቃት ያለው አመራር ተከትሏል፣ እስከ መስዋዕትነት ሄዷል። ያንን መመለስ ነው ያለባቸው። ስምምነት በሚል ይህ ጠቅላይ ሚኒስትር ተባለ የነካው ነገር ሁሉ መቼም ነው ስምምነት በሚል የተደረሰበት ነገርና ሁኔታው በሙሉ ነገሮችን ወዳልሆነ ሁኔታ እየወሰዳቸው ነው። ጥርጣሬም ውስጥ እየገባ ነው ሰው። ስለዚህ ያንን መቅረፍ አለባቸው የሚል ነው ዋናው ጽኑ እምነታችን። በጣም አመሰግናለሁ ዶክተር ሽፈራው። እንግዲህ አሁን በአዲስ አበባ ያሉትን ሁኔታዎች ስንመለከት ለያዥ ለገናዥ የቸገሩ ናቸው። በአንድ ትሪሊየን ብር ገደማ ሊሰራ ስለታሰበው የአዲስ አበባ የአብይ አህመድ ኦሮሞማ ቤተመንግስት ህዝብ እንዲህ በራብ እየተፈጀ በድርቅም እያለቀ የኑሮ ውድነቱ የሰማይን ጣሪያ እየነካ አብዛኛው ኢትዮጵያዊ ወደ ልመና ስራ ይሉኝታ ይዞት ቁጭ ካላለ በቀር እየተጠጋ ባለበትና የዋጋ ኑሮ ውድነት ወደ ሰማይ ባሻቀበበት ሰዓት ከ850 ቢሊዮን ብር በላይ ወደ 1 ትሪሊየን ብር ሊጠጋ የሚችል ቤተመንግስት በ55 ሄክታር መሬት ላይ ተቀምጦ የምኒልክ ቅርስ ስሙ ቤተመንግስት እንዳይባል አንድነት በሌለበት አገር የአንድነት ፓርክ ተብሎ አሁን በ55 ከየካ ከክፍለ ከተማ ጥጉን ይዞ ቤተመንግስቱ ብቻ ትልልቅ ዘመናዊ የሆኑ መዝናኛዎች እንዲኖሩ እየተደረገ በ55 ሄክታር መሬት ላይ ተቀምጦ ጠቅላላ ግን ግቢው 3007 ሄክታር መሬት እንዲሆን ከየካ ተራራ ጀምሮ ሱሉልታን አስታቆ እንጦጦ ተራራን ይዞ እጅግ ውብ የሆኑ ዘመናዊ 3 ሐይቆች መዝናኛዎች ምኖች እንዲሰሩ አብይንን ሲያደርግ ፓርላማው መቆጣጠር ባልቻለበትና ብቻውን ህገ መንግስት ብቻውን ገዢ ብቻውን አዛዥ ሆኖ አምባገነናዊነትን በፍጹማዊነት እያነገሰ ሲኖር አሁን ደግሞ ማን ከማናንሶ በሚል ከቦሌ ጀምሮ ሽመልስ አብዲሳ በ6 ሄክታር መሬት ላይ የሚቀመጥ በአዲስ አበባ የኦሮሞማ ቤተ ደግሞ የኦህዴዳዊ ኦነግ ቤተመንግስት ሊገነባ ዛሬ ድንጋይ መሰረት ተጥሏል። ታዲያ ይሄ በሚደረግበት ጊዜ የሚፈርስባቸው ሰዎች አማሮችና ኦርቶዶክሶች ናቸው። እንግዲህ ይህ እንዲህ ባለበት ሁኔታ አዲስ አበባ ውስጥ ደግሞ አንቂዎች፣ አደራጆች፣ የማህበራዊ መብት ተከራካሪዎችና የሰብአዊ መብት አቀንቃኞች ወይም ማህበራዊ አንቂዎች በአሁኑ ሰዓት ጋዜጠኞችን ጨምሮ አንደበት እንዲታፈን ብዕር እንዲቆለመ ቀለም እንዲደፋ ሰዎች ሐሳባቸውን እንዳይገልጹ እስርና ውከባ እጅግ በበዛበት ሁኔታ ስንኖር የቅዱስ ሲኖዶሱ ታዲያ እንደነኛ አይነት በደሎችን በማውገዙ ቅዱስ ሲኖዶሱን ደግሞ ከአዲስ አበባ ህዝብ ዝምታ መምረጥ ጋር በማያያዝ እንግዲህ እንዴት ያለው ሁኔታዎችን በማየት ህዝቡ እምቢተኝነትን በማናቸውም በሚያስባቸው መንገዶች ለመብቱ አልሞት ባይ ተጋዳይ ሆኖ ለሰላም ለዲሞክራሲ ያለውን ጥያቄ ተፈጻሚ ለማድረግ ይህንን አይን አፍጦ ጥርስ አግጦ ሊበላውና ሊያኝኮ ሊሰለቅጠው የተዘጋጀውን የፋሽስታዊ የኦሮሞማን አገዛዝ ስርዓት ሊያስይዝ ይገባል። የአማራስ ስቃይና የህልውናው አደጋ ከኢትዮጵያ ህልውና አደጋ ጋራ 100% የሚያያዝ ስለሆነ ዛሬ እየተሰለቀጠ መጥቷል። ደቡብ ምስራቅ ምዕራብ የሚባለው ሁሉ እስከ ኤርትራ ድረስ ኦሮሞዎች ናቸው የሚል ትርክት መጥቶ አደጋው መሰረት እየጣለ ስለመጣ ከኦርቶዶክስ ህዝብ ጥያቄ ጎን ደግሞ ለተቀረው የአዲስ አበባ ነዋሪ የአማራው ትግል ኢትዮጵያዊ የሆነ ህይወት ያለው ስለሆነና መጀመሪያ በራሱ በሁለት እግሮች ሳይቆሙ ሌላውን መደገፍ ስለማይቻል ሌላው የኢትዮጵያ ህዝብ ምን ማድረግ አለበት ብላችሁ ታስባላችሁ? እስቲ ኢንጂነር። እሺ፣ በጣም አመሰግናለሁ። ከዚህ ጋር ያይዤ የምናገረው አንተም ተካፈልክበት ቪዥን ኢትዮጵያ ያደረገው ኮንፈረንስ በቀጥታ ይህንን የሚመልሰው ለኢትዮጵያ የሚደረገው ትግል አማራው ብቻ የሚያገባው አይደለም፣ ኦርቶዶክስ ብቻ የሚያገባው አይደለም፣ እያንዳንዱ ኢትዮጵያዊ የሚያገባው ነው እና የነሱ ኮንትሪቢዩሽን ኢትዮጵያ ላይ ለሚደረገው ተጋድሎና ትግል ምንድነው በሚል ነው። አንተ ያነሳው ነገር አለ። ስለዚህ ስለ ቤተ መንግስቱ ጉዳይ እንደው አጠር ያለ ኮሜንት ለመስጠት
አንድ ጊዜ ፓርላማ ውስጥ ቀርቦ ጠቅላይ ሚኒስትሩ በ49 ሚሊዮን ብር የሚያወጣ ቤተ መንግስት ሰራለች ባል ተሳስታችኋል፣ ወደ 490 ሚሊዮን ነው አሁን ወደ ቢሊዮን ነው ብሏል ብሎ የሚል ተሰጠ። እሱን ደግሞ የሚያገባችሁ ነገር የለም እኔ ለምኜንም አመጣዋል። ትልቅ ድፍረት ነው። የኢትዮጵያ ህዝብ ነው የተሳደበው። እኔ የምሰራበት ካምፓኒ እንኳን በአመት ከአንድ ሰፕላየር ለእኔ ምሳሌ ይገዛው ያን ነገር የሚያደርገው 25 ብር ነው። ከዛ በላይ ከሆነ ሪፖርት መሆን አለበት። የአሜሪካ መንግስት አሁን እዚህ መንገድ መስሪያ ትቻለሁ ብሎ ፕሬዚዳንቱ ከቻይና 10 ቢሊዮን ብር ቢዋስ ኮንግሬስን ያገባው ማለት አይችልም። ኤቭሪ አንድ ሳንቲም እንኳን ወደ ኢትዮጵያ ሲገባ በቀዳማዊት እመቤትም ትምህርት ቤትም ሆነ በምክትል ጠቅላይ ሚኒስትሩ ወንድሞችም ሆነ በምንም የሚመጣው ሁሉ ሪፖርትድ ሆኖ አካውንተብል መሆን አለበት። ይሄ ደንበኛ ለኮራፕሽን ያጋለጠው ነገር ነው። እሱ እዚህ ላይ ጊዜ ማጥፋት አልፈልግም። እኔ መናገር የምፈልገው ብትፈቅድልኝ የውይይታችን ርዕስ በአማራና በኦርቶዶክስ ላይ የተፈተራና መፍትሄዎች የሚል ነው። ፈተናውን ብዙ ዲስከስ አድርገናል፣ ተነጋግረንበታል። ከዚህ በፊት የተለያዩ ወንድሞቻችን ተናግረዋል። አሁን እኔ ብትፈቅድልኝ መፍትሄው ላይ ማተኮር ያለብን መሰለኝ። መፍትሄው አንደኛው በተለይ ውጭ ያለ ነው። የኛ አንድ ሆኖ ወደፊት መሄድ ትልቅ ኢምፓክት ይኖረዋል በትግሉ ላይ። የኛ አንድነት በሁሉ ነገር 100% መስማማት አይደለም። በተለያየ ነገር እየተናቆርን ያለ ነው። አሁን ኢትዮጵያን ለማዳን የሚደረገው ትግል ላይ አንድ ጋር ወደፊት የምንራመድበት መንገድ መፍጠር አለብን። የአማራ ድርጅቶች አሉ። አሁን ኢትዮጵያን ለማዳን የሚደረገው ትግል በፊትም እንዳልኩት አማራው መዳን አለበት፣ ኦርቶዶክስ መዳን አለበት፣ እንደ ኦርቶዶክስና እንደ እስልምና ሃይማኖት። በዛ ላይ ደግሞ ይህን የዘር ፖለቲካ ማጥፋት አለብን። እነሱ ሶስት ዙር ያለው በርጩማ መጠበቅ አለብን እና እኛ ወደ መፍትሄው ላይ ብንሄድ ፕሬዠር እያደረግን አሁን ኦርቶዶክስም እንደምናደርገው ሃይማኖት መሪዎችንም የኢትዮጵያ መንግስት ውስጥ ያሉ በተለይ ከታች ያሉ ኃላፊነት ያላቸው በየክልሉ ውስጥ በተለይ የአማራ ክልል ውስጥ ያሉት ኢሚዲየትሊ ይሄንን የሰው አደጋ በሚሊዮን የሚቆጠር ህዝብ ሊገድል የሚያስችል ጦርነት አብይ ያነሳውን መቃወም አለባቸው። እሱን ደግሞ እኛ ውጭ ሆነን ሰፖርት ማድረግ አለብን። ያንን ሰፖርት የምናደርገው ጽሁፍ በማውጣት ብቻ አይደለም። ጽሁፍ የመጀመሪያው ግን ወደ ተግባር መግባት አለብን። ወደ መፍትሄ መምጣት አለብን። አሁን በዓለም ላይ ያለው ሁሉ ኢትዮጵያ ትውልድ ኢትዮጵያውያን አንድ ጋር ሆነ እንዴት የአብይ አህመድ መንግስት እንደምንቀጣና ፎርስ አድርገን ይሄን ግድያ እንደሚያቆም አንዳንድ ነገሮች መስራት አለብን። ከዚህ በፊትም ተብሏል። ሬሚታንስ ሲቁም ኢትዮጵያ ሜዲኩ ይሄ በደንብ ፎርማል በሆነ መንገድ ዴድላይን አውጥቶ በደንብ ተደራጅቶ መደረግ ያለበት። አሁንም እየቀነሰ ነው። ወደፊትም ይሄ ፕሬሸር ካደረጉት የአብይ መንግስት በአጭር ጊዜ ውስጥ ኖት ኦንሊ መስፋት ብቻ ሳይሆን መቆም አይችልም እና ኢቬንቹዋሊ ደግሞ ለእኛ ለትግላችን የሚጠቅመን ብዙ ሰዎች ጋር ስናገር ነበር ሰሞኑን ምንድነው እናንተ ስትደግፉም አብይን በትክክል አልነበረም፣ ስትቃወሙ ትክክል አይደለም፣ ሀምብል ሁኑ ምናምን የሚል ዲስከሽን የሚያካሂዱ ሰዎች አሉ። የአብይ መንግስት ገብቶ 5 ዓመት ተቀምጦ የሰራው ጥፋት አይተናል። ለዛ አካውንተብል መሆን አለበት። ኃላፊነት አካውንታቢሊቲ ፓርት ኦፍ ዘ ፕሮሰስ መሆን አለበት። ስራውን አልሰራም ጋትጎ የሚለው ላይ ሳናፍር ሳንሸማቀቅ መናገር መቻል አለበት። ጋትጎ ብቻ ሳይሆን መሄድ አለበት ብቻ ሳይሆን ለፍርድ የሚቀርቡበትን መንገድ ማመቻቸት አለብን። እዛ ኢትዮጵያ ውስጥ የሚደረገውን ትግል እየደገፈን ለዚህም ትግል ትልቁ የኛ ኮንትሪቢዩሽን የሚሆነው አንድነት ትግሉን ማካሄድ መቻል አለብን። አለበለዚያ አንድ ሆነን ካልታገልን ከአማራው ማህበራት ጋር አንድ ጋር ካልታገልን ከሲቪክ ድርጅቶች ጋር ካልታገልን የሚኖረን ኢነርጂ በጣም ትንሽ የሚሆነው እና አንድ ኮንግረስ ሲነርጂስቲክ ኢፌክት ይኖረዋል። የአዲስ አበባ ችግር እናውቀዋለን፣ ቤት የሚፈርስበውን እናውቃለን። ይሄንን አሁን እኛም መናገር ያለብን እንዴት እናስቆመዋለን እና እዛ ላይ መፍትሄው ላይ ብናገር ጥሩ ነው የምለው።
በጣም ጥሩ። እንግዲህ መፍትሄዎቹን በተመለከተ ወደ ዶክተር ሽፈራው መለሳለሁ። መፍትሄዎቹን በተመለከተ በርካታ ውጤታማ የሆኑ ስራዎች እንዳይሰሩ በመበረዙ ሂደት በደንብ በመንግስት ተቀናብረው በውጭ ሀገር የተሰማሩ የተልከሰከሰ ስራ እየሰሩ እውነተኞቹን ወስደው እያረከሱ ወደ ራሳቸው ይስቡዋል። አሁን ለምሳሌ በቅርቡ ስንመለከት እንደነ ትንግርቱ ገብረ ጻዲቅ አይነት በጣም ጎበዝ ወጣቶች አላማና ብሩህ የሆነ እይታ ምክንያት ያላቸው ከዛም ደግሞ በተሻገረ እንደነ ታምራት ነገራ አይነት እውነተኛ ኢትዮጵያውያን ከማህበራዊ ማንነታቸው አንፃር ኦሮሞም ቢሆኑ ሀገር እንዴት መትረፍ እንዳለባት እውነቱን እያፍረጠረጡ የሚናገሩ አሉ። ነገር ግን እንደገና ደግሞ እነሱን ትናንትና የአንድ አካባቢ የሰው ዘር እንዲጠፋ ኖሞር በሚል የተሳሳተ እሳቤ የትግሬን አይን ማየት የለብንም ታሪካቸው መፋቅ አለበት ከሚሉ ሰዎች ጎን ቆሞ ከታረቁ ጭራሽ ያው ገመዱን ወደ አንገታቸው እንዳንጠለጥሉ ወይ ሽማግሌ መጥቶባቸው ወይም ነፍስያቸው ትንሽ ወደ ፍርሃት መርታቸው አናቅም ገመድ እናንጠለጥላለን ሲሉ የነበሩ ከህዋት ጋር ከታረቁ አሁን ደግሞ ተገልብጦ ታጋይ መስሏል። እንደው ዶክተር በደንብ እዚህ ላይ እንድታነሳልኝ አንደኛ የሚታገሉትን ኃይሎች አልሞት ባይ ተጋዳይ ኃይሎችን መላው የኢትዮጵያ ህዝብ ሊታገል ግልጽ ሆኖ ያለ ሁሉንታ መውጣት አለበት የሚል እምነት አለኝ። ምክንያቱም አማራ ዘሩ መጥፋት አለበት፣ ኦርቶዶክስ ከአገሪቱ መጥፋት አለበት፣ በኦሮሞ አስተሳሰብ ኢትዮጵያ መዋጥ አለባት፣ አለበለዚያ መበታተን ይገባታል፣ በትንትኗ ይውጣ የሚሉ ኃይሎች በአደባባይ ግልጽ ሆኖ ሲወጡ ለምን ይሄ አደገኛ የሆነ ከ16ኛው መቶ ክፍለ ዘመን ጀምሮ የመጣ ባህሉም ታሪኩም አደገኛ የሆነ አገዛዝ ዛሬ በ21ኛው መቶ ክፍለ ዘመን መጣ ብሎ ፍለፊት ቆሞ የዚህን የአገዛዙን ስርዓት ጡንቻ የሚያፈረጥሙ የአየር መንገድ ያሉትን ብሔራዊ ባንክ ያሉትን የገንዘብ ዝውውሮችን ከዛም ደግሞ በተለያዩ ማህበራዊ መንገድ የአማራና የኦርቶዶክስ የኢትዮጵያ ጠላት ሆነው የሚታዩትን ለማውገዝ ፍርሃታችን ምንድነው? እነኚህ ከ1.2 ሚሊዮን በላይ የሰውን ልጅ ለጦርነት ፋይዳ ለሌለው ጉዳይ ከትግራዩን ከተቀረው ኢትዮጵያ ማግደው ተጠያቂነት በሌለበት መንገድ ሁለቱ ወንጀለኞች ተማብሮ ደግሞ ዛሬ ተጋግፎ እንደገና ትላንት ያሰቡት ሳይሳካ ሲቀር አሁን ደግሞ የትግራይ ክልል ለጊዜው ነገታቸው ረዳን ስለያዙ ጦርነቱን አብይ አውጆ ለዚህ ውድመት የትግራይን ህዝብና አማራውን ካበቃ በኋላ እነሱ ሲተቃቀፉ ለጦርነቱ ተጠያቂ ኦርቶዶክስን ለማድረግና ያኔ በጦርነቱ ጊዜ ቅዱስ ሲኖዶሱ በቂ ውግዘት አላረገም በሚል እኛ የራሳችንን የተለየ ሀገረ ስብከት በትግራይ እንፈጥራለን የሚለውን ኦርቶዶክስን የማጥፋቱ ሴራ ከአብይና ከነጌታቸው ረዳ ከነኚህ አማራና ኦርቶዶክስ ጠል ከሆኑ ቡድኖች ትናንትና ጌቶቻቸው ከነበሩት ጋር አብሮ በአደኖች ማን ነው ኦህዴዶች የሚሰሩትን ስራ እንዴት አይተን በድፍረት ህዝቡ እንዴት እያጋለጠ ነውረኞችን አደባባይ ላይ እርቃናቸውን እያስቀረ እነኚህ ወደ ታሪክ ተጠያቂነት ብቻም ሳይሆን አሁን በፈጸሙት ወንጀል ለህግ እንዲቀርቡ የማድረጉን ስራ ምን እያደረግን ብንቀጥል ለህዝባችን ወገን እየጠፋ ላለው አማራ ተገን አገርን በማዳኑ ሂሳብ ደግሞ ተማጋቾች ሆነን ስራችን እንሰራለን ብለህ ታምናለህ ዶክተር ሽፈራው? ታንክ ዩ። ሁለቱንም ጥያቄዎች ቅድም ያቀረብከውንም ሁሉም ኢትዮጵያዊ ተባብሮ የሚለውን ከሁሉ ኢትዮጵያዊ ምን ይጠበቃል ከአማራ ውጭ ያለውንም እና ይሄንኛውን አብሬ ለመመለስ ፈልጋለሁ። ምክንያቱም በጣም ቁልፍ ጥያቄ ነው። አሁን ችግሩን በደንብ ማየት አለብን። ሁሉም ኢትዮጵያውያን አይረዳውም ብዬ አልገምትም፣ ግን በሰፊው በደንብ ማስረገጥ ያለብን ይሄ ኃይል ይሄ ኦሮሞማ ወይም ደግሞ የኦሮሞ የፖለቲካ ኃይሎች ሀገርን የተረከቧትን ሀገር ኢትዮጵያን ማስተዳደር ኢትዮጵያውያን ማስተዳደር ሳይሆን ታሪኩ ታሪክ አይደለም፣ የኢትዮጵያ ታሪክ የኛ ታሪክ አይደለም፣ የኢትዮጵያ ባህላችን አይደለም፣ የኢትዮጵያ ሴቶች የኛ አይደሉም፣ ጠቅላላ ሃይማኖቱ የኛ አይደለም። ሁሉን ነገር ሃይማኖትን በማፍረስ በመደምሰስ ታሪክን በማፋለስ ቅርሶችን በማፍረስ በማውደም አዲስ ነገር ሌላ ቢቻል ቅድም እንዳልኸው የኦሮሞን የበላይነት የምታንጸባርቅ ኢትዮጵያ ተብላ ስሟን ይዛ የምትቀጥል ካልተቻለ ግን ኦሮሞ የሚል ሀገር ለመፍጠር ነው። ኦሮሚያ በሚል ሀገር ለመፍጠር ስለሆነ ይሄንን ነገር አሁን ገና ነገሩን እንኳን ይሄ በቲዮሪ አይደለም የምናወራው፣ በተግባር ተካሂዷል። ይሄን ነገር ለማካሄድ ስሙን ጠርተው አደረጓል። ከሶማሌ ጋር ተዋግተዋል፣ ከሲዳማ ጋር ተዋግተዋል፣ ከጌዶ ጋር ተዋግተዋል፣ ከመተከል ማለት ከቤሻንጉል ጋር ተዋግተዋል፣ ከአማራው ክልል ጋር በተለያየ ጊዜ ውጊያ ያካሂዳሉ። በሰሜን ሸዋ በኩል የማይዋጉት ኃይል የለም። ምንድነው ያውሉ ውጊያ? ምንድነው ርብርቡ? በሰሜን ሸዋ አጣየን ያውሉ ትኩረት አውራ ጎዳና የሚባል ደግሞ ወደ ጅቡቲ መስመር
የሆነ እነሱ የሚፈልጉት በዚህ በቤኒሻንጉል በኩል ደቡብ ሱዳን ጋር ከሱዳን ጋር ለጉርብትና ለማግኘት ጋምቤላንም ወስደው ከደቡብ ሱዳን ጋር ሁሉንም በኬንያም በኩል አለ በሞያሌ አድርገው እንደገና በጅቡቲም ሁሉንም ጠቅላላ ውስጥ አድርገው እነሱ እንትን አክሰስ ማግኘት ነው ወደ ውጭ ሀገር ከውጭ ሀገሮች ጋር ግንኙነት ለመፍጠር የሚያል ሰፊ ነገር ነው አላማቸው። ለዚህ ነው አዲስ አበባ እንዲንቅ አድርገው አዲስ አበባ ላይ ትኩረት አድርገው የሞት የሽረት ትግል እያደረጉ ያሉ። ስለዚህ ማንኛውም ኢትዮጵያዊ አዲስ አበባ የሁሉም ናት እያለ ዝም ብሎ ማውራት ሳይሆን የሁሉም ለማድረግ በግድ ነው እነሱ ሊያስፈጽሙ የፈለጉት። እሱም በጉልበቱ ይህን ነገር ማረጋገጥ መቻል አለበት የአዲስ አበባ ህዝብ። ሌላው የኢትዮጵያ ህዝብ አሁን አማራው የህሉና ትግል ውስጥ ገብቷል። ሄደው ወረውታል፣ እየተከላከለ ይገኛል፣ በጀግንነት እየተዋደቀ ይገኛል። ያንን ነገር አሁኑ መከላከልና መደገፍ ያስፈልጋል። ይህ ነገር ባይሆንና አማራውን ቢያሸንፉ አይችሉም እንጂ ቢያሸንፉ፣ ምክንያቱም እግዚአብሔር ከተገፉት ጋር ስለሆነ ያሸንፋሉ ብዬ በፍጹም አላምንም። ቢሆንላቸው ግን ምን ማለት ነው? እስኪ ሌላው ኢትዮጵያዊ እንዴት ነው ሌላው መቋቋም የሚችለው ከዛ በኋላ ለየብቻው ሆኖ? ስለዚህ አሁን ነው ሁሉም ነገር በወቅት አለው። በአሁኑ ሰዓት ነው ሁሉ ነገር ማድረግ ያለብን። ስለዚህ ይሄን ነገር አገር ቤት ያለው በሙሉ ይሄን ነገር ለተግባር መነሳት አለበት። ዛሬ ነገ ማለት አያስፈልግም። አንዳንድ ምልክቶች የደቡብ አካባቢ ከደቡብ አካባቢ የመጡ የመከላከያ አባላት ይሄ እንደዚህ አይነት በወንድሞቻችን ላይ አንተኩስ ምናምን የሚሉት እና ውጊያ እንሳተፍ የሚሉት ነገር በጣም የሚበረታታ ነገር ነው። አንዳንድ ጉዳዮች እንደዚህ አትታኮሱ እያሉም ከዚህ መልእክት የሚልኩ በሶሻል ሚዲያም አሉ። እሱም ራሱ በጣም ትልቅ ነገር ነው እና ይሄ ነገር በርትቶ መቀጠል አለበት። በምንም ታምር ተጋፍጠን ሁላችንም በኢትዮጵያን በሙሉ አንድ ላይ ሆነን መጋፈጥና ይሄን ስርዓት ማስወገድ አለብን። በምንም ታምር ይህ ስርዓት ካልተወገደ ማጭበርበሪያው ብዙ ነው። ሰሞኑን ደግሞ አሁን ይሄ ሁሉ እንትን ባለበት ድብልቅልቅ ባለበት ህገ መንግስት አሻሽላለሁ ብሎ መጣ። በምንም ታምር ህገ መንግስቱን አያሻሽለውም። ህገ መንግስቱን ማሻሻል ማለት ራሱን መካድ ማለት ነው። ራሱን ክዶ መኖር አይችልም። ራሱን መካድ ማለት ራሱነቱን ደብቆ በኢትዮጵያዊነት 1-2 ዓመት አጭበረበረ። ከዛ በኋላ አሁን በደንብ በግልጽ ወጥቶ የኦሮሞማን አጀንዳ የ16ኛው ክፍለ ዘመን የኦሮሞን እግራቸው የነካውን ሁሉ የኛ ነው የሚለውን በሙሉ ያንን ነገር ነው ማስፈጸም የሚፈልገው እየሄደበት ያለው። ያንን ነገር ህገ መንግስቱን ካሻሻለ ሁሉ ይናዳል። ስለዚህ ይሄ ማደናገሪያ ነው። ህገ መንግስቱን እሱ ያሻሽለውም። ህገ መንግስቱ ተቀዶ መጣል ነው ያለበት። ተቀዶ ተጥሎ ደግሞ ሌላ ኢትዮጵያዊ የሆነ ስብስብ አገርን የሚያስቀድም ስብስብ ነው። ይሄንን አዲስ ህገ መንግስት በብዙ ክርክሮችና ስብስቦች፣ ውይይቶች፣ አገራዊ የሆኑ ውይይቶች ብዙ የተሳተፉበት ሁሉንም የሚያንጸባርቅ የሁሉንም ሪጅኖች የሁሉንም ህዝብ ሐሳብ የያዘ ካውንስል ወይም ደግሞ ኮሚሽን ተቋቁሞ በዛ የሚሆን ነገር ነው። እሱ ፕሮሰስ ያለው ነገር ነው እንጂ አሁን እሱ እንደፈለገው በምንም ታምር ህገ መንግስቱን እሱ